በሰሜን ኢትዮጵያ ተራሮች መካከል ፀሐይ ወደ ማረፊያው ስታዘነብል በፋሲል ግቢ ያሉትን ታላላቅ ግንቦች በወርቃማ ብርሃን ታጠምቃቸዋለች። በግቢ ውስጥ የሚገኙት ጥንታዊ የጽድ ዛፎች በለስላሳው ነፋስ ሲወዛወዙ የዘመናት ታሪክን በሹክሹክታ የሚያወሩ ይመስላሉ። አእምሯችሁን አረጋግታችሁ ወደዚች የድንጋይ ከተማ ወደ ጥንታዊቷ መዲና ጎራችሁን ተጓዙ። እነዚህን አስደናቂ በጥቁር ባዝልት ድንጋዮች የተገነቡ ሰፋፊ ቅስቶችና ክብ ጉልላቶች ያሏቸውን ቤተ መንግስታት ለመጀመሪያ ጊዜ የሚያይ ሰው ብዙ ጊዜ አንድ የተለመደ ነገር ይሰማል። እነዚህን አስደናቂ ግንቦች የገነቡት የውጭ ዜጎች በተለይም ፖርቹጋላውያን ናቸው የሚል አፈ ታሪክ በስፋት ይነገራል። ይህን ማመን ቀላል ሊሆን ይችላል፣ ምክንያቱም የህንፃዎቹ ግርማ ሞገስ ብዙዎች ከሚያውቁት ባህላዊ የኢትዮጵያ የቤት አሰራር የተለየ ስለሚመስል። ነገር ግን ወደ ጥንታዊዎቹ ግድግዳዎች ጠጋ ብለን ስንመለከት እነዚሁ ድንጋዮች ፈጽሞ የተለየና እጅግ አስደናቂ የሆነ እውነት ይነግሩናል። አፄ ፋሲለደስ በዓመተ ምህረት 1636 ይህችን ቋሚ መዲና ሲመሰርቱ የውጭ አገር ንድፍን ዝም ብለው አልገለበጡም። ይልቁንም ከራስዎ ከኢትዮጵያ ጥንታዊ ስሮች ጥልቅ የሆነ የህንፃ ጥበብን ቀድተዋል። በእንጨትና በድንጋይ ተደራርቦ የተሰራው ግድግዳ የጥንቱን የአክሱም ቤተ መንግስታት አሰራር በቀጥታ ያስታውሰናል። የላሊበላ ውቅር አብያተ ክርስቲያናትን የፈለፈለው ጥበብና መንፈስ በጎንደር ግንበኞች እጅ ውስጥ ሕያው ሆኖ ይንጸባረቃል። እርግጥ ነው በወቅቱ የህንድና የፖርቹጋል ይንጸባረቃል አይደለም፣ ነገር ግን የጎንደር ቤተ መንግስታት ራዕይ፣ ግንቦቹን ያነሱት እጆች እና የህንፃዎቹ ነፍስ ሙሉ በሙሉ ኢትዮጵያዊ ናቸው። ይህ አራዳ ፍሊክስ ነው። የጥንቱን ታሪካችንን፣ ባህላችንን እና ማንነታችንን በሚተርከው ቻናላችን ቤተሰብ ለመሆን ሰብስክራይብ ማድረግዎን አይዘንጉ። ብዙዎቻችን የጥንት የኢትዮጵያ ነገስታት ታሪክ ሲነሳ በአእምሮአችን የሚሳለው በአንድ ግዙፍ የድንጋይ ቤተ መንግስት ውስጥ ተቀምጠው ከዙፋናቸው ሳይነቃነቁ አገሪቱን ሲያስተዳድሩ የኖሩ ይመስለናል። ሌሎች አገራት እንዳሉት ነገስታት መዲናቸው ምንጊዜም በአንድ ቋሚ ስፍራ ላይ የተገነባች እንደነበረች እናስባለን። ነገር ግን ትክክለኛው የታሪክ ገጽታ ከዚህ የተለየ ነው። ከጎንደር ከተማ መመስረት በፊት ባሉት ረጅም ዓመታት የኢትዮጵያ ነገስታት መዲና ቋሚ አልነበረችም። ይህ ተንቀሳቃሽ ከተማ ወይም የድንኳን ከተማ ነበረች። በሺዎች የሚቆጠሩ ነጫጭ ድንኳኖች በየተራራውና በየሜዳው ይተከላሉ። ንጉሡ፣ ሰራዊቱ፣ ቤተ ክህነቱና የቤተ መንግስቱ ሹማምንት እንደ አንድ ግዙፍ ማህበረሰብ ከአንድ ስፍራ ወደ ሌላ ስፍራ ይጓዙ ነበር። ማታ ማታ የሺህ እሳቶች ብርሃን በጨለማ ውስጥ ሲንቦገቦግ ከርቀት ለሚያይ ሰው መሬቱ በከዋክብት ላይ ይታያል። ይህ ሁሉ ረጅምና አድካሚ ጉዞ ግን በአፄ ፋሲለደስ ዘመን አበቃ። ንጉሥ ዘላቂ የሆነ ጸጥታና ሰላም የሰፈነበት ቋሚ ማረፊያ ፈለጉ። አይናቸውንም ከጣና ሐይቅ በስተሰሜን ወደሚገኘው ለምለምና ውብ ሸለቆ አዞሩ። ይህ ስፍራ ልዩ ነበር። ንጹሕና ቀዝቃዛ አየር ከጣና ሐይቅ የተነሳ አካባቢውን ያድሰዋል። ረጃጅም ዛፎች በለስላሳው ነፍስ ይዘውዛሉ። አፄ ፋሲለደስ በዚህ ሰላማዊ ሸለቆ ውስጥ ጊዜያዊ ከሆነው የሸራ ድንኳን ኑሮ ወጥተው ዘመን በማይሽረው ጠንካራ ድንጋይ ስር ለመስደድ ወሰኑ። ከነፋስ ጋር አብረው ከሚውለበለቡ ድንኳኖች ይልቅ ለትውልድ የሚተላለፉ ግርማ ሞገስ ያላቸውን ግንቦች ማነጽ ጀመሩ። የጎንደር ከተማም ልክ እንደ ግዙፍ ዋርካ ዛፍ ከዚህች ለምለም መሬት ላይ በቀለቻች ዘመናትን ሙሉ ስንካት በመጨረሻ እውነተኛና ቋሚ ቤቷን አገኘች። ብዙዎች የጎንደርን አብያተ መንግስታት ሲመለከቱ ከሩቅ አገር የመጣ የህንፃ ጥበብ ወይም በፖርቱጋሎች የተገነባ የአውሮፓ ግንብ እንደሆነ አድርገው ያስባሉ። ከሩቅ ሆነው ወደ ሰማይ የተንጠራሩትን ማማዎች እና ቅስት ያላቸውን ሰፋፊ በሮች ሲያዩ ይህን የቆየ አፈ ታሪክ ማመን እጅግ ቀላል ነው። ነገር ግን ቀረብ ብላችሁ የፋሲል ግቢን ግድግዳዎች ስትነኩ ይህ አመለካከት ሙሉ በሙሉ ስህተት መሆኑን ትረዳላችሁ። ይህ ስፍራ የባዕድ አገር ግጂ ሳይሆን ከኢትዮጵያ ምድር የበቀለ ራስ ቴታጋ በግቢው ውስጥ በዝግታ ስትራመዱ የዘመናት ጸጥታና እርጋታ ይሰማቸዋል። ግንቡ የተገነባው ከጣና ሐይቅ ዳርቻና ከጎንደር ተራሮች በተሰበሰቡ ሙቅ ያለ ቡናማ ቀለም ባላቸው ጠንካራ የባዝልት ድንጋዮች ነው። ሻካራ የሆኑት እነዚህ ድንጋዮች የፀሐይን ሙቀት ውጠው ይዘዋል። ድንጋዮቹ በኖራ በአሸዋና በሌሎች አገር በቀል ማጣበቂያዎች በጥንቃቄ ተጣጥመው ለዘመን የንጉሥን ቤተ መንግስት ቀና ብላችሁ ስትመለከቱ ከላይ የተሰሩትን ግዙፍ የእንጨት በረንዳዎች ታያላችሁ። ንጹሕ የጎንደር አየር በእነዚህ በረንዳዎች ውስጥ ሲያልፍ የጥንቱን ዘመን ትዝታ ይዞ የሚመጣ ይመስላል። አፄ ፋሲለደስ በእነዚህ በረንዳዎች ላይ ቆመው ፀሐይ በጎንደር ተራሮች ላይ ስታዘቀዝቅ የከተማዋን ሰላምና የሕዝባቸውን ውሎ በጸጥታ ይከማል። የፋሲል ግቢ የህንፃ ጥበብ የጥንቱን የአክሱም እና የላሊበላን የድንጋይ ውቅር ቴክኒኮች ከአካባቢው የእጅ ጥበብ ባለሙያዎች ችሎታ ጋር በድንቅ ሁኔታ ያዋሃደ ነው። የጣሪያው አሰራር፣ የህንፃው ቅርጽ እና ውበቱ የኢትዮጵያውያን አናጺዎችና ግንበኞች የጣት አሻራ ያረፈበት ነው። እያንዳንዱ ድንጋይ፣ እያንዳንዱ የተጠረበ እንጨት የውጭ ተጽዕኖዎችን ወደ ራሱ ማንነት የቀየረ ቋንቋ ይናገራል። ይህ ግቢ የኢትዮጵያውያን እጆች ከኢትዮጵያ መሬት ያነሱት የኩራታችን ማማ ነው።
ብዙ ሰዎች የጎንደርን ቤተ መንግሥት ምስል ሲመለከቱ በአንድ ንጉሥ የተገነባ አንድ ብቸኛ ግንብ ብቻ እንደሆነ ያስባሉ። አብዛኛው ሰው የፋሲል ግቢ ሲባል አፄ ፋሲለደስ ያሰሩት አንድ ትልቅ ሕንፃ ብቻ ይመስለዋል። ነገር ግን እውነታው ከዚህ የተለየና እጅግ ውብ ነው። ፋሲል ግቢ አንድ ሕንፃ ብቻ አልነበረም፤ በተከታታይ የፋሲለደስ ሥርወ መንግሥት ነገሥታት የተገነባ የገና መንግሥታት ከተማ እንጂ። ከአፄ ፋሲለደስ በኋላ የመጡት ነገሥታት የራሳቸውን አሻራ አሳርፈዋል። አፄ ዮሐንስ የጥበብ ቤተ መጻሕፍታቸውን አቆሙ። ታላቁ ኢያሱ በወርቅ በብርና በዝሆን ጥርስ ያሸበረቀውን በዘመኑ ወደር ያልተገኘለትን ቤተ መንግሥታቸውን ገነቡ። አፄ ዳዊት ደግሞ የዜማና የዝማሬ አዳራሻቸውን አነሱ። እያንዳንዱ ንጉሥ የራሱን ጸጥተኛ የአትክልት ስፍራ፣ የረፍት ቦታና ስፍራ፣ የድንጋይ ክምር ብቻ ሳይሆን የጥበብና የሰላም ማዕከል ነበር። ሆኖም ከዚህ ሁሉ ግርማ ሞገስ ያለው ግንባታ ይልቅ እጅግ ሰላማዊ የሆነው ስፍራ ከዋናው ግቢ ትንሽ ወጣ ብሎ ይገኛል። እሱም የፋሲለደስ መዋኛ ነው። ብዙዎች ይህንን ስፍራ የነገሥታት መዝናኛ ገንዳ ብቻ እንደነበር አድርገው ያስባሉ። በእውነቱ ግን ይህ ስፍራ ጥልቅ የሆነ መንፈሳዊ ማደሪያና የነፍስ ማሰላሰያ ነበር። በጥንታዊና ግዙፍ ዛፎች ወደ ተከበበው ጸጥተኛ የውሃ ገንዳ እየተራመዱ እንደሆነ በሕሊናው ይሳሉ። የዋርካ ዛፎቹ ግዙፍ ሥሮች የድንጋዩን ግንብ እንደ ጠባቂ እናት ክንዶች አቅፈው ይዘውታል። ጸጥ ያለው ውሃ የሰማዩን ንጹሕ ሰማያዊ ቀለም ያንጸባርቃል። አልፎ አልፎ የሚነፍሰው ቀዝቃዛ ነፋስ የዛፎቹን ቅጠሎች ሲያወዛውዝ የሚሰማው ድምፅ ልብን ያጋል። እዚህ ከቤተ መንግሥቱ የፖለቲካ ግርግርና ግርማ ርቀው ነገሥታቱ በጸጥታ ለማሰላሰል ይመጡ ነበር። ዛሬም ድረስ በየዓመቱ የጥምቀት በዓል ሲከበር ይህ የፋሲለደስ መዋኛ የጸበልና የመንፈሳዊ መታደስ ስፍራ በመሆን ያገለግላል። የውሃው እርጋታ፣ የዛፎቹ ጥላና የዘመናት ታሪክ ተደምረው ወደዚህ ስፍራ ለሚመጣ ሁሉ ጥልቅ የሆነ የነፍስ እረፍትና ሰላም ይሰጣሉ። ብዙ ሰዎች ስለ ጥንታዊ ቤተ መንግሥታት እና ትላልቅ ግንቦች ሲያስቡ ወደ አእምሯቸው ፈጥኖ የሚመጣው የጦርነት የከበባና የኃይል ታሪክ ነው። ጎንደርንም እንደ አንድ ግዙፍ የጦር ምሽግ እና ኃይለኛ ነገሥታት ጠላቶቻቸውን የሚከላከሉበት የድንጋይ አጥር ብቻ አድርገው የሚያስቡ አሉ። ይህን ታሪክ ሰምታችሁ ከሆነ እውነታው ግን ከዚህ የተለየና እጅግ በጎንደር ወርቃማ ዘመን ይህች ከተማ የጦርነት ማዕከል ሳትሆን የጥበብ፣ የሰላም፣ የንግድና የእውቀት መናኸሪያ ነበረች። ፀሐይ በከፍተኛዎቹ የጎንደር ተራሮች ላይ ቀስ ብላ ስትጠልቅ እነዚያ ግዙፍ የድንጋይ ግንቦች በወርቃማ ብርሃን ይደምቃሉ። በከተማዋ ጠመዝማዛና ድንጋይ በተነጠፈባቸው መንገዶች ላይ የዋሽንት ለስላሳ ዜማ ከምሽቱ ያየዋል። ጎንደር የተረጋጋች የሰላም ከተማ ነበረች። ከሩቅ አገር የመጡ ነጋዴዎች የሐር ልብሶችን እና ጥሩ መዓዛ ያላቸውን ቅመማ ቅመሞች ይዘው በገበያዎቿ ይገናኙ ነበር። የዕጣን ጢስ በየመንገዱ ይሸታል። ነገር ግን የከተማዋ እውነተኛ ውበት ያለው በጥበቧ ውስጥ ነበር። በየገዳማቱ እና አብያተ ክርስቲያናቱ ውስጥ ካህናት እና ደብተራዎች በቀለማት ያሸበረቁ የብራና ቀይ፣ ሰማያዊና ወርቃማ ቀለማት በብራናው ላይ ሲያርፉ ታሪኮች ሕያው ይሆናሉ። የቅኔ ሊቃውንት በሰም እና ወርቅ ቃላት ሲጫወቱ ከተማዋ በእውቀትና በፍልስፍና ትሞላ ነበር። ጎንደር ከድንጋይ እና ከእንጨት ብቻ የተገነባች አልነበረችም። ከጥበብ፣ ከዜማና ከሰላም የተጠለፈች ውብ ካባ ነበረች። ብዙ ጊዜ ሰዎች እነዚህን አስደናቂ የጎንደር ግንቦች ሲመለከቱ አንድ የተሳሳተ ድምዳሜ ላይ ይደርሳሉ። እነዚህ ረጃጅም ማማዎች እና ልዩ የሆኑ ቅስቶች የውጭ ሀገር ሰዎች ምናልባትም የፖርቹጋል ወይም የህንድ ጥበብ ሥራ መሆን አለባቸው ብለው ያስባሉ። ይህን ታሪክ ደጋግመን ሰምተነው ይሆናል። ነገር ግን ወደ ድንጋዮቹ ጠጋ ብለን ስንመለከት እውነተኛው ታሪክ ከዚህ እጅግ የተለየና አስደናቂ ሆኖ እናገኘዋለን። እነዚህ ግዙፍ ቤተ መንግሥታት የታነጹት በኢትዮጵያውያን የእጅ ባለሙያዎች እና ጠበብት ጥበብ ነው። ጥቁሩ እና ጠንካራው ድንጋይ የመጣው ከራሳችን ተራሮች ነው። ኖራውና እንጨቱም ከዚሁ ከሀገራችን ምድር የተገኘ ነው። አዎ፣ አፄ ፋሲለደስ እና ተከታዮቻቸው የዓለምን ዕውቀት በደስታ ተቀብለዋል። የውጭ ቴክኖሎጂዎችን አጥንተዋል። ነገር ግን የግንቦቹ ነፍስ፣ የድንጋዮቹ ነፍስ ኢትዮጵያዊ ነው። ይህ የራሳችን ጥበብ ነው። አሁን ቀኑ አልቆ ፀሐይ በፋሲል ግቢ ላይ ቀስ ብላ እየጠለቀች ነው። የቀኑ ጫጫታ ጸጥ ብሏል። ሰማዩ ወደ ጥቁር ሰማያዊ ቀለም ሲቀየር በሚሊዮን የሚቆጠሩ ከዋክብት በጎንደር ሰማይ ላይ ብልጭ ድርግም ማለት ጀምረዋል። የሌሊቱ ቀዝቃዛና ንጹሕ አየር በግንቦቹ መሃል በለሆሳስ ይነፍሳል። የዛፎቹ ቅጠሎች በቀስታ ይንቀሳቀሳሉ። በጨለማ ውስጥ ቆመው ወደ ላይ ሲመለከቱ እነዚህ ግንቦች ዝም ብለው ያረጁ ድንጋዮች እንዳልሆኑ ይገባዎታል። እነሱ የተኙ ግዙፍ ጠባቂዎቻችን ናቸው። በዚህ ጸጥታ ውስጥ የኩራት፣ የጥበብና የጽናት ታሪካችንን በሹክሹክታ ይነግሩናል። ዓይንዎን በቀስታ ይክደኑ፣ ትንፋሽዎን ረዘም አድርገው ይውሰዱ። በዚህ ታሪካዊ ስፍራ ላይ ያለውን ጥልቅ ሰላምና እርጋታ በሕሊናው ይሳሉ። ይህ የአራዳ ፍሊክስ ትረካችን ነበር። ታሪካችንን እየሰሙ በሰላም ለማረፍ ከወደዱ እባክዎ ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ። ለዛሬው ግን ይህ የጎንደር ሰላም ከእናንተ ጋር ይሁን። የጥንቶቹ ከዋክብት ብርሃናቸውን ይፈንጥቁላችሁ። መልካም እረፍት። ደህና አደሩ።